ሰላም እንዴት ናችሁ? ኤስዲ እንግሊሽ ይሄኛው ቁጥር 2 ቻናላችን ነው። ዛሬ ለጀማሪዎች ክፍል 11 ይዘንላችሁ መጥተናል። በባለፈው በክፍል 10 ያቆምነው 213 ላይ ነበር ማለት ነው። ዛሬ ደግሞ ከ214 እስከ 231 ድረስ ያሉትን የቋንቋ ክምችቶቻችንን እናሰፋለን። በዛሬው ትኩረት የምናደርገው ደግሞ ፕሪፖዚሽንስ አያያዥ ቃላቶችና የተወሰኑ አቅጣጫ ጠቋሚ ቃላቶችን አንድ ላይ እንመለከታለን። በቀጥታ የምወስዳችሁ ወደ ትምህርቱ ነው። ጀማሪዎች ባለፈው 213 ላይ ነበር ያቆምነው። ዛሬ ደግሞ ከ214 እንቀጥላለን ማለት ነው። 214ኛው ፕሪፖዚሽኖችን እንመለከታለን። አሁን ቃላትን የሚያያይዙልን መሀል ላይ ገብተው ናቸው። ኢን ስትሉ ውስጥ ማለት ነው። ኢን ምስሉም እጅግ በጣም ነው የሚረዳችሁ፣ እጅግ በጣም ይረዳችኋል ምስሉ። ኢን ስትሉ ውስጥ እያላችሁ ነው። ኢት ኢዝ ኢን ደ ቦክስ፣ ቦክስ ውስጥ ነች። ኢት ኢዝ ኢን ደ ቦክስ፣ ቦክስ ውስጥ ነች፣ ወይም ደግሞ ሳጥን ውስጥ ነች። ኢን ውስጥ ማለት ነው። ሌላኛው ፕሪፖዚሽን 215ኛው ላይ ያመጣንላችሁ ደግሞ ኦን ነው። ኦን። እነዚህ ፕሪፖዚሽን ወደፊት በደንብ አድርገን እናያቸዋል። አሁን ጀማሪ ስለሆናችሁ ዋናው ኮንሴፕቱን ብቻ ያዙት እንጂ ከዚህ በኋላ በደንብ አድርገን እናያቸዋለን። ምክንያቱም ጥቅማቸው በጣም ብዙ ነው፣ እንዲሁም ደግሞ አጠቃቀማቸውም እርስ በርስ ይለያያል። እነዚህ ኢን ኦን የምንላቸው ማለት ነው። ኦን እንዲሁ እንደ ጄኔራል ላይ ማለት ነው። ኦን ላይ ማለት ነው። ኢት ኢዝ ኦን ደ ቦክስ፣ ቦክሱ ላይ ነች፣ ቦክሱ ላይ ነች። ኦን ቦክሱ ላይ ነች። 216ኛው አሁንም ከፕሪፖዚሽን አልወጣንም። አት እቺ ትንሽ የምታወዛግብ ነች። አሁን ግን ኮንሴፕቱ ለመያዝ በሚለው እንድትወስዱ ትፈልጊያለሁ። ምክንያቱም በጣም አቻ የሆነ ፍቺ የለውም፣ በእኛ አቻ የሆነ ፍቺ የለውም። እንዳጠቃቀሙ ወደፊት በደንብ አድርገን እንመለከተዋለን። አንዳንድ ጊዜ ውስጥም ሊሆን ይችላል፣ አንዳንድ ጊዜ ላይም ሊሆን ይችላል። እንደየአገባቡና እንደየቦታው የተለያየ ትርጉም ስላለው አሁን ግን በሚለው ብቻ ያዙት። ፕሪፖዚሽን ነው፣ በሚለው ሳውንድ ብቻ ያዙት። አት 217 አንደር በታች ማለት ነው። አንደር በታች፣ አንደር በታች። ደጋግማችሁ በሉት፣ በአማርኛም በእንግሊዝኛም፣ እንዲሁም ደግሞ እንግሊዝኛውም በአማርኛም እንዴት ማንበብ እንዳለባችሁም ስላስቀመጥኩት ማለት ነው። ኦቨር በላይ ማለት ነው። ኦቨር በላይ፣ ኦቨር በላይ። አንዳንድ ጊዜ ኦቨር የመጨረሻም ሊሆን ይችላል፣ አልቋል ለማለትም ሊያገለግል ይችላል። እዚህ ጋር ግን ማየት የፈለግኩት ወደ ሌላው ትርጉሞች ሌላ ጊዜ እንመለስባቸዋለን። አሁን ግን ኦቨር በላይ ለሚለውም ስለሚሆን ማለት ነው። እንግሊዝኛ ቋንቋ እንዳገባቡ የተለያዩ ትርጉሞች አሉት። እዚህ ጋር ግን ማየት ያለባችሁ በላይ ለማለት ስንፈልግ ኦቨር እንላለን። ኔክስት ቱ ቀጥሎ ወይም አጠገብ ማለት ነው። ምስሉ እጅግ በጣም ይረዳችኋል። ኔክስት ቱ ቀጥሎ ወይም አጠገብ ማለት ስትፈልጉ ኔክስት ቱ ትላላችሁ። ኢት ኢዝ ኔክስት ቱ ዘ ቦክስ፣ ከቦክሱ ቀጥሎ ነች ወይም ከቦክሱ አጠገብ ነች ማለት ነው። 220 ላይ ደርሰናል። ቢሃይንድ ከጀርባ ወይም ከኋላ ማለት ነው። ቢሃይንድ ከጀርባ ወይም ከኋላ። ቢሃይንድ ከጀርባ ካልን፣ ኢን ፍሮንት ኦፍ ካልን ደግሞ ከፊት ለፊት። ኢን ፍሮንት ኦፍ ከፊት ለፊት። ኢት ኢዝ ቢሃይንድ ዘ ቦክስ ከጀርባ ነች ከቦክሱ ከሳጥኑ። ኢት ኢዝ ኢን ፍሮንት ኦፍ ዘ ቦክስ ከሳጥኑ ፊት ለፊት ነች። ለእንስሳና ለነገሮች ኢት እንጠቀማለን ብለን ከዚህ ቀደም በነበሩ ትምህርቶች ላይ በደንብ አድርገን አይተነዋል። 222 ቢትዊን መካከል ማለት ነው። መካከል ቢትዊን፣ ከሁለት ነገሮች መካከል ስንል ቢትዊን እንላለን። ኢት ኢዝ ቢትዊን ዘ ቦክስስ አይደለ? ከሁለት ሳጥኖች መካከል ላይ ነች፣ መሀል ላይ ነች። ኢት ኢዝ ቢትዊን ዘ ቦክስስ ከሁለት ሳጥኖች መካከል ላይ ነች። 223 አባቭ በላይ ማለት ነው። በላይ አባቭ ስንል በላይ ያለን ነው።
ኦን ላይ የተቀመጠ ሲሆን ኦን እንላለን። እንዲሁም ደግሞ ኦቨር ስንል እሱም በላይ ማለት ነው። አባቭም ስንል በላይ ማለት ነው። እንደየ አጠቃቀማችን ይወስኗል። እሱን ወደፊት በደንብ አድርገን እናየዋለን። ኢስድ እንግሊሽ ላይ ራሱ የንግግር ልምምድ እያደረግን ነው። በሁሉም አይነት መንገዶች ስለምንመለከተው አሁን ጀማሪዎች ከነዚህ ቃላቶች ጋር እናንተ እንግዳ እንዳትሆኑና ከነዚህ ጋር ፍሬንድሊ እንድትተዋወቁ ነው። ከዚህ በኋላ በደንብ አድርገን ነው የምንመለከታቸው። እንዴት እንጠቀማቸዋለን የሚለውን በንግግሮች እናያቸዋለን። 224 ቢሎ ቢሎ በታች ቢሎ በታች ቢሎ በታች 225 ላይ ደርሰናል። ሌፍት 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 ስትሉ ምን እያላችሁ ነው? ግራ እያላችሁ ነው። ሌፍት ግራ። ከፕሪፖዚሽን ወጥተናል። አሁን ሌፍት ስትሉ ግራ ነው። ብዙ ግራዎች አሉ አይደለ? ከእጅ ጀምሮ ብዙ ግራዎች አሉ። ስለዚህ ግራ ማለት ስትፈልጉ ምንድን ነው የምትሉት? ሌፍት ነው የምትሉት። ግራ ሌፍት ከሆነ ራይት ሲሆን ደግሞ ቀኝ ይሆናል። ራይት ቀኝ ይሆናል ማለት ነው። ሌፍት ግራ፣ ራይት ቀኝ። ስትሬት 227 ስትሬት ስትሬት ስትሉ ቀጥታ እያላችሁ ነው። ስትሬት ቀጥታ። ብዙ ጊዜ መንገድ ከመጠቆም ጋር በተገናኘ ስትሬት ሄድ ይሏቸዋል። ቀጥታ ሂዱ እያሏችሁ ነው። 228 ከዳይሬክሽን ጋር በተገናኘ ኖርዝ ኖርዝ ሰሜን። 4 ዳይሬክሽኖች አሉ። የመጀመሪያው ኖርዝ ነው፣ ሰሜን። የሁለተኛው ደግሞ ሳውዝ ነው፣ ከአቅጣጫ ጋር በተገናኙ ማለት ነው። ሰሜን ኖርዝ ብለናል። ደቡብ ደግሞ ሳውዝ፣ ደቡብ ሳውዝ በሉ እናንተም። ምስራቅ ኢስት፣ ምስራቅ ኢስት። ምስራቅ ማለት ስትፈልጉ ኢስት ትላላችሁ። እንዲሁም ደግሞ ምዕራብ ማለት ስትፈልጉ ደግሞ ዌስት፣ ምዕራብ ዌስት። ስለዚህ እነዚህ 4 አቅጣጫዎች ሰሜን ኖርዝ፣ ደቡብ ሳውዝ፣ ምስራቅ ኢስት እንዲሁም ደግሞ ምዕራብ ዌስት ነው ማለት ነው። እንዲሁም እነዚህ ለአቅጣጫ ይሆናሉ። ግራ ስንል ሌፍት፣ ቀኝ ስንል ራይት፣ እንዲሁም ደግሞ ቀጥታ ስንል ደግሞ ስትሬት እንላለን። ስትሬት። እነዚህ ከአቅጣጫዎች ጋር የተገናኙ ናቸው ማለት ነው። ሁለቱን ዛሬ በጣም ትኩረት አድርገን ያየናቸው ቤዚክ የሆኑ ፕሪፖዚሽኖችን እና አገናኝ አያያዥ ቃላቶች ማለት ነው እና ዳይሬክሽን አቅጣጫዎችን ነው። ዛሬው በዚሁ ይጠናቀቃል። 231 ላይ አብቅተናል። በቀጣይ ዛሬው ክፍል 11 ነበር። በክፍል 12 ደግሞ ከ232 ይቀጥላል። ካቆምንበት እስከ 250 ድረስ ያሉትን ለጀማሪዎች የሚሆኑ ቃላቶችም እንዲሁም ደግሞ አንዳንድ ፍሬዞችም ካሉ አንድ ላይ እንመለከታቸዋለን ማለት ነው። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።